ልክ ነው። ያንቺ ፎቶ ነው የሰጡኝ። አንቺ ነሽ ራስሽ። ሽመልስን ታውቂዋለሽ ወይም ደግሞ ሽመልስ እዚህ አለ? ሽመልስ የሚባል እዚህም የለም። ሽመልስ የሚባል የማውቀው ነገር እርግጠኛ ነኝ ታውቂያለሽ። ዘውድነሽ አይደለሽ አንቺ ስምሽ? ፎቶሽን ለምን ሰጡኝ? እኔ ነኝ ስሜም ትክክል ነው። ዘውድነሽ ነሽ አንቺ አይደለ? እኮ ዘውድነሽ ከሆንሽ ከሽመልስ ጋር ረጅም ጊዜ ዘውድነሽ ታይታለች። ለምንድን ነው ማለት መረጃ እየደበቅሽ ነው ያለሽ? ማን ነው የሚመጣው? ለምንድን ነው መረጃ የምትደብቂው? ሰላም የሚል ሰው ከመጣ ነው እንጂ ሌላ ምንም ሰው የለም። ለምንድን ነው መረጃ የምትደብቂው? ይኸውልሽ መረጃ መደበቅ ለአንቺ ምንም ማነው ሽመልስ አታተርፊም። በወንጀልም ያስጠይቅሻል መረጃ መደበቅ። አስወጣሃለሁ። ተረጋጊና ቁጭ በይ። አልቀመጥም። ተረጋግተሽ ቁጭ በይ። በቤቴ ደግሞ ተቀመጪ ይለኛል። አስወጣለሁ። ውጣ ከፈለክ። ተረጋጊና ቁጭ በይ። ማይሆን ስም አትጠይቀኝ። ማይሆን ሰው የለም። ሲጀመር ወንጀል ምናምን ትላለህ። ስለሱ ኢንፎርሜሽን ካለ የነገሩ ሰዎች ካለ እኔ ጋር እንደሚመጣ የሚያውቁ ሰዎች ለምን ከነሱ አሰባስባ አታስይዘው? ይኸውልሽ ከነሱማ በቂ መረጃና ማስረጃ ሰብስቤያለሁ። እየሰማኝ ነው። ማውቀው ከሆነ እንዲያዝም አልፈልግም፣ ግን አላውቀውም። ስለዚህ እንዲያዝም ነው የማትፈልጊ? ማውቀው ቢሆን ማነው አባቱ? አቁም። እንደዚህ አይነት ጥያቄ ታቆማለህ። አቁም። ተረጋግተሽ ቁጭ በይ። እንደዚህ አይነት ጥያቄ አትጠይቃት። ተረጋጊና ቁጭ በይ። እንደዚህ አይነት ጥያቄ አትጠይቃት። ይኸውልሽ ምንም መጥፎ ነገር አይደለም የጠየቅኳት ያለሁት። የምታውቀውን ነገር ትነግረናለች። ምንድን ነው የሚያደርገው እዚህ ሲመጣ? ምን ያደርጋል እዚህ መጣ? መድኃኒት ይሰጠኛል። መድኃኒት? ምን አይነት መድኃኒት? እሱም ይሰጠኛል፣ እማዬም ይሰጡኝ፣ ሁለቱም ይሰጡኝ። ማን ነው? እሺ ማን ነው እያወካ ያለው? ሽመልስ የሚባል እውነት እዚህ ትጠብቃለህ? ማን? ጠብቁ፣ ተዘጋጁ። ሰላም ጤና ይስጥልን ውድ እና የተከበራችሁ የሰለኛ ኑሮ ቤተሰቦች በሀገር ውስጥ እንዲሁም ከሀገር ውጭ ናችሁ የምትከታተሉ ሙሉ በያላችሁበት እንዴት ከረማችሁ? እንዴት ቆያችሁልን? ግሩም አያሌው ነኝ። እንግዲህ ተመልሼ መጥቻለሁ። እንግዲህ ያው ብዙ ነገሮችን እያያችሁ ነው። ከሰሞኑ ብዙ ነገሮች ተፈጥረዋል። እናቴን አግኝቻለሁ። በጣም ደስተኛ ነኝ። አሁን ላይ እንግዲህ ብዙ ነገሮቹ ባይስተካከሉም ቢያንስ እናቴን በማግኘት የተወሰነ ነገሮች ቀለውልኛል። የማንነት ጥያቄ ቢያንስ የተወሰነ ስቴፑን እንኳን ግማሹን አውቄያለሁ። አባቴ ማን ነው የሚለውን ነገር ባላውቅም እናቴ ያለችበትን አግኝቻታለሁ። በአካል ተገናኝተን እንግዲህ ብዙ ነገሮችን አውርተናል። አይታችኋል። ብዙ ደስታዎች ተፈጥረዋል። ከዛም በኋላ እንግዲህ ሙሉ ነገር ስራ የሆነው አባቴን ፍለጋ ነበረ። ያው ከእናቴም የተወሰኑ መረጃዎች ወስጃለሁ። የት ሊኖር ይችላል፣ የት እናገኘው እንችላለን፣ ማን ነው የሚሉትን እያንዳንዱ ነገሮች እንግዲህ ወስጄ ነበረ። የተወለድኩበትን ሰፈር አሳይታኛለች። ሁሉንም መረጃዎችን ወስጃለሁ። የት ሊያዘወትር ይችላል፣ ምን አይነት ሰው ነው አባቴ ምናምን የሚለውን ሙሉ ኢንፎርሜሽን ሰጥታኛለች። ብዙ ቦታዎች ሄጃለሁ። የት የሚያዘወትርበት የተባሉበት ቦታዎች ብዙ ቦታዎችን አጣርቻለሁ። ያው በካሜራ ማስቀረት ያልቻልኳቸው ብዙ ቦታዎች አሉ። ሄጃለሁ። ብዙ ቦታዎችን አጣርቻለሁ። እንግዲህ ዛሬ የሚገኘው ያው በብዛት ይመላለስበታል፣ እዚህ ቤትም ሊኖር ይችላል የሚል መረጃ ተሰጥቶኝ አንድ ቤት ነው እየሄድኩ ያሉት። እንግዲህ እዚህ በሩ ላይ ነው የምገኘው። እስኪ አባቴን አገኘው ይሆን? ማን ነው? ምን አይነት ሰው ነው የሚለውን ነገር አብረን የምንካተል ነው የሚሆነው። እንደ ሁልጊዜያችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየቶቻችሁን ጻፉ። ለምትሰጡን ሀሳብ አስተያየቶች ከልብ እናመሰግናለን። እስኪ አባቴን የምናገኘው ከሆነ እንግባ ወደ ውስጥ ያለው ነገር የምንከተል ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ የተጠቆምንበት ቤት ይሄ ነው። እዚህ ነው ሽመልስ ምናልባት ሊኖር ይችላል የሚል ነገር የተነገረን። እስኪ ቤቱን እንጠይቃት። ማነው? እኛ ነን። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ምንድን ነው? አንዳንድ መረጃዎችን ፈልገን ነበር የመጣ ነው እዚህ። ምንድን ካሜራው? ምንድን? ጋዜጠኞች ነን እኛ። ስለ ሽመልስ አንዳንድ ነገሮችን ልንጠይቅሽ ነው የመጣ ነው። አቤት። ሽመልስ ማን ነው? ሽመልስ የሚባል ግለሰብ። ካሜራው ምንድን ነው? ልክ ነው። የአንቺ ፎቶ ነው የሰጡኝ። አንቺ ነሽ ራስሽ። ሽመልስን ታውቂዋለሽ ወይም ደግሞ ሽመልስ እዚህ አለ? ሽመልስ የሚባል እዚህም የለም። ሽመልስ የሚባል የማውቀው ነገር እርግጠኛ ነኝ ታውቂያለሽ። ዘውድነሽ አይደለሽ አንቺ ስምሽ? እሺ ዘውድነሽ ነሽ አይደለ? ስሜ ትክክል እኮ። ስለዚህ ሽመልስ እዚህ አለ በእርግጠኝነት። ሽመልስ የሚባል የለም። ማናችሁ ሲጀመር እናንተ? ይኸውልሽ እኛ ጋዜጠኞች ነን፣ ህጋዊ ጋዜጠኞች ነን። የፍቃድ ወረቀቶች አሉ፣ እናሳይሻለን። ብቻ ማስገባ ይመስልሃል? ይኸውልሽ የፍቃድ ወረቀቶች አሉ። ከፈለግሽ መታወቂያችንን ማሳየት እንችላለን። በዚሁ መለሳለሁ። ሽመልስ የሚባል ነው ያላውቅም። ይኸውልሽ ሽመልስ የምታውቂው ነገር አለ። በስነ ስርዓት ታውቂያለሽ ስለ ሽመልስ። ይኸውልሽ ይኸው መታወቂያችን፣ ይሄኛ መታወቂያ ነው። እሺ ሽመልስን በተመለከተ አንዳንድ ነገሮች ልጠይቅሽ ነው የመጣ ነው። ሽመልስ የሚባል ነው ያላውቅም። ዘውድነሽ አንቺ አይደለሽ?
እኔ ነኝ እኮ ፎቶሽን ሰጥተውኛል። ስለዚህ ስለ ሽመልስ የምታውቂው ነገር አለ ማለት ነው። ስለዚህ አስገቢንና አንዳንድ ነገሮችን እንጠይቅሽ። ስለ ሽመልስ የምታውቂው ነገር ይኖራል። እስኪ አረፍ በይ። ሽመልስ የሚባል ግን አላውቅም። በእርግጠኝነት ታውቂያለሽ እኮ እኔ መረጃ ተሰጥቶኝ ነው የመጣሁት። ስላንቺ ፎቶሽን ሰጥተውኛል፣ ስምሽን ነግረውኛል። እያንዳንዱ ነገር ቤትሽን ጠቁመውኛል። ሽመልስ የሚባል እኔ የማውቀው ነገር የለም። ተረጋጊና ቁጭ በይ። መጀመሪያ ተረጋግተሽ ቁጭ በይ። ሽመልስን እንደምታውቂው ነው የተነገረኝ። አላውቅም። ታውቂዋለሽ? ከሽመልስ ጋር ብዙ ጊዜ እዚህ እንደምትታይ፣ ቤቱ እዚህ እንደሆነ፣ ሽመልስ እዚህ ብዙ ጊዜ እንደሚያዘወትር፣ ብዙ ጊዜ እንደሚመላለስ፣ ሽመልስ የሚባል ስም አንቺ ዘውድነሽ እንደሆንሽ ፎቶሽን ሰጥተውኛል። እያንዳንዱን መረጃ ስላንቺ ሰጥተውኛል። ሽመልስ የሚባል ስምም እኔ አላውቅም። ስምም ሰውም አላውቅም። ታዲያ ለምን ሊጠቁሙኝ ቻሉ? አንቺ ጋር ከዘውድነሽ ጋር ይሄ ሰውዬ ይታያል ረጅም ጊዜ። ፎቶሽን ሰጥተውኛል። የአንቺን ፎቶ ሰጥተውኛል። ፎቶሽን ለምን ሰጡኝ? እኔ ነኝ። ስሜም ትክክል ነው። ዘውድነሽ ነሽ አንቺ አይደለ? እኮ ዘውድነሽ ከሆንሽ ከሽመልስ ጋር ረጅም ጊዜ ዘውድነሽ ታይታለች። እዚህ ቤት ይመላለስ ነበር። ቤቱን ጠቁሞኛል። እያንዳንዱ እዚህ አድርሰው ነው የተመለሱት ሽመልስ። እኔ አላውቅም። ጠቋሚዎች እኔ አላውቅም። እዚህ ቤት ስንት ሰው ነው የሚኖረው? እኔ ነኝ እኮ። ታዲያ ማለት ምናልባት የት ነው ደብቀሽው ከሆነ ምናምንም ንገሪኝ። ሽመልስ የሚባል እሺ፣ ሌላ ቦታም የሚኖርበትም ካለ ንገሪኝ፣ ጠቁሚኝ። እየነገርኩ ነው። ይኸውልሽ መረጃ መደበቅ ምንድን ነው የፈለግከው አሁን አንተ? እኔ ስለ ሽመልስ ማወቅ ነው የምፈልገው። መረጃ መደበቅ ሽመልስ የሚባል እኔ አላውቅም። መረጃ መደበቅ ላንቺ አይጠቅምሽም። ሽመልስ የሚባል በጣም የሚፈለግ ግለሰብ ነው። እኔ ላውቅም። እኛ የምንፈልገው ግለሰብ ነው። ሽመልስ የሚባል ግለሰብ እኛ እንፈልጋለን፣ በጥብቅ እየፈለግነው ነው። እሱም መረጃ ደግሞ አንቺ እንደምታውቂ ነው የተነገረን። እዚህ ቤት እንደሆነ፣ እዚህ ቤት ረጅም ጊዜ እንደሚያዘወትር የጠቆመ ሰው ተሳስቷል። አልተሳሳትም። እኛ ትክክለኛ መረጃዎችን ስሜ እኔ ነው፣ ቤቱም እኔ ነው። ሽመልስ የሚባል ሰው ግን አላውቅም። የጠቆመ ሰው ምናልባት የተሳሳተ መረጃ ሰጥተውሃል ማለት ነው። ተከራይ ነሽ? ነዋሪ ነኝ ማለት ብዙ ቤቶች አይቻሉ እዚህ ግቢ። አንቺ የዚህ ቤት ባለቤት ነሽ ወይስ ተከራይ ነሽ? ቤቴ ነው። ምን ያህል ጊዜ ሆነሽ እዚህ ቤት መኖር ከጀመርሽ? በጣም ብዙ ጊዜ። ምን ያህል ጊዜ ቆየው? አመታቶች፣ ወራቶች? አመታቶች። ምን ያህል አመት ይሆንሻል? አረ በጣም ብዙ ጊዜ ነው እኮ። ምን ያህል በቁጥር አታውቂውም? በቁጥር እስከ 18 አመት። 18 አመት ብቻዬን ነው የምኖረው ብለሽኛል አይደል? ልጆች የሉሽም? ትዳር የለሽም? አልወለድሽም? አላገባሽም? አሁን እሱ ምን አስጠየቀ እኮ? ሽመልስ የሚባል አላውቅም አልኩህ አይደል? የመጣው ስለ ሽመልስ ነው። አዎ ስለ ሽመልስ ልጠይቅሽ ነው። ስለዚህ ስለሱ ብቻ ሰምተህ ትሄዳለህ። ሽመልስ የሚባል እኔ የማውቀው ነገር የለም። ማንንም አላውቅም። የሚባል ሰው አላውቅም እኮ። እዚህ ቤት ውስጥ ብቻሽን የምትኖሪ ከሆነ 18 አመት ሙሉ እዚህ ቤት ብቻሽን ከኖርሽ መቼም የሆነ ሰው ይኖራል። ወይ አግብተሽ ሊሆን ይችላል፣ ልጅ ሊኖርሽ ይችላል፣ የሚመጡ የሚመላለሱ ሰዎች ሊኖሩ ይችላሉ። እዚህ ጓደኞችሽ፣ ዘመድም ሊሆን ይችላል። አሁን ስለሌላ አይመለከትም። ስለ ሽመልስ ብቻ ግን ማውቀው ነገር የለም። ምናልባት የስም ቅይር ከሆነም ሊኖር ይችላል። አይዶን ነው አላውቅም። ብቻ ግን ከአንቺ ጋር ግንኙነት ያለው ግለሰብ እንዳለ እኮ እዚህ እኛም እኮ የመጣንበት 3 ቀን አካባቢ ሆኖናል እዚህ ቤት መመላለስ ከጀመርን ለማየት። እሺ ማን ይወጣል ማን ይገባል የሚለውን ነገር ለማየት። አሁን ወንድ መጥቶ አያውቅም ብለሽኛል። ግን ከትላንትና ወዲያ እዚህ ቤት አንድ ግለሰብ መጥቶ ነበር። ሽመልስ አይደለም፣ ጠይቀነዋል። ያው በካሜራ መቅረጽ ስላልቻለን ነው እንጂ ጠይቀነው ሽመልስ አይደለም፣ ሌላ ግለሰብ ነው። ግን እዚህ መጥቶ ነበር። ለምንድን ነው ማለት መረጃ እየደበቅሽ ነው ያለሽ? ማን ነው የሚመጣው? ለምንድን ነው መረጃ የምትደብቂው? ሰላም የሚል ሰው ከመጣ ነው እንጂ ሌላ ምንም ሰው የለም። ለምንድን ነው መረጃ የምትደብቂው? ይኸውልሽ መረጃ መደበቅ ለአንቺ ምንም ማን ነው ሽመልስ? አታተርፊም። በወንጀልም ያስጠይቅሻል መረጃ መደበቅ። እኔ አላውቅም። ያስጠይቀኝ እኮ መረጃ እየደበቅሽ ነው ያለሽው። ሰው መጥቶ አያውቅም እያልሽ ነው። ሲጀመር ማላውቀውን ሰው እየጠየከኝ ነው አይደለ? ታውቂዋለሽ? አላውቀውም። በእርግጠኝነት ታውቂዋለሽ? አላውቀውም። እኛ ትክክለኛ መረጃ ይዘን የመጣ ነው አንቺ ጋር ስለተጠቆምንና እሷ ጋር ሊሆን ይችላል ስለተባለ እኔ አስወጣሃለሁ። አለበለዚያ አስወጣቸዋለሁ። ይኸውልሽ ማላውቀውን ሰው እየጠየከኝ ነው እያለሁ ያሉን መረጃና ማስረጃዎች በቂ ናቸው። አንቺ ጋር እንዳለ የሚያሳዩ የሚጠቁሙ ነገሮች በሙሉ እርግጠኛ ስለሆነ ነው አንቺ ጋር የመጣ ነው እንጂ የትኛውን መረጃ ስላገኘን ብቻ አንቺ ጋር አለ ብለን ደምድመን አንመጣም። ግን ያገኘናቸው ማስረጃዎችና መረጃዎች እኛም በክትትል ባጣራ ነው መሰረት በቂ ስለሆኑ ነው አንቺ ጋር እንዳለና አንቺ ስለሱ በደንብ እንደምታውቂ መረጃ ሰብስበን አጠናክረን የመጣ ነው እንጂ ዝም ብለን አይደለም የመጣ ነው። መደበቁ ለአንቺ ምንም አይጠቅምሽም። እየነገርኩሽ በህግ ያስጠይቅሻል። መረጃ መደበቅ በህግ ያስጠይቃል። አሁንም አላውቅም እያልኩ ነው ደግሜ። ይኸውልሽ እየነገርኩሽ ነው አሁንም በድጋሚ
የምታውቂውን እያንዳንዱ ነገር ስለ ሽመልስ ንገሪኝ። የት ነው ያለው? የት ነው ሊኖር የሚችለው? ሽመልስ በጣም በጥብቅ የሚፈልግ ሰው ነው። እኛ በጥብቅ የፈለግነው ነው ሽመልስ። ሽመልስ የሚባል ሰውም ስምም ምንም ማውቀው ነገር የለም። ይኸውልህ ተሳስተ ከሆነ የተሳሳተ መረጃ ይዘህ መጥተህ ከሆነ እኔ አስወጣችኋለሁ ከዚህ ቤት፣ አንተንም ካሜራህንም ሁለመናህን። ይኸውልሽ አስወጣሃለሁ። እዚህ ቤት 18 ዓመት ቆይተሻል አይደለ? ከአንቺ በላይ የቆዩ ግለሰቦች አሉ። እዚህ ጎረቤቶችሽ አሉ። እዚህ ግቢ ውስጥ በጣም ብዙ ቤቶች ነው ያሉት። ብዙ ነዋሪ አለ አይደል? እነሱ ጋር ሂዳ ታዲያ ኢንፎርሜሽን ከእነሱ ጋር ሂድና ሰብስብ። እነሱንም ጠይቄ ሽመልስ የሚባል ግለሰብ ከረጅም ጊዜ በፊት እዚህ እንደሚመጣ ነግሮኛል። አላውቅም። እኔ እዚህ ቤት መኖር ከዛ በፊት ከሆነ ከ18 ዓመት በፊት አንቺ ጋር ነው አንቺን ብሎ ነው የሚመጣ የነበረው። እኔ ጋር የለም። አንቺ ጋር እንደሚመጣ ነው የነገረኝ። እያንዳንዱን ነገር በፎቶ ብቻ የእሱን ፎቶ ማስቀረት ስላልቻሉ ፎቶ አላነሱትም። አንተ ልጨቀጭቀኝ ነው የመጣው አሉ። እዚህ ይመጣል ሽመልስ። የት ነው የተደበቀው ሽመልስ? የት ነው የተደበቀው? ሄድ በፖሊስ አፈላልገው። አላውቅም። የለም። ይኸውልሽ እኛ ከፖሊስ ጋር በትብብር ነው የምንሰራው። ከህግ አካላቶች ጋር በትብብር ነው የምንሰራው። እሱን እየፈለግነው ነው ያለው። ብዙ ቦታዎች ገብተናል። ብዙ ቦታዎች ፈልገነዋል። ማግኘታችን አይቀርም፣ እናገኘዋለን የትም ቢገባ። ግን አንቺ በህግ ጥያቄ እንዳትሆኝ ከፈለግሽ ስለ ሽመልስ የምታውቂያቸውን እያንዳንዱ ነገሮች ንገሪ፣ በህግ ጥያቄ መሆን ካልፈለግሽ። አለበለዚያ ግን በህግ ጥያቄ ነው የምናደርግሽ። ምክንያቱም የሰበሰብናቸው መረጃዎችና ማስረጃዎች ሙሉ አንቺ እንደምታውቂው ነው የሚጠቁሙ። ስለዚህ መረጃ በመደበቅ ወንጀል እንከስሻለን። ክሰሰኝ፣ እሱ ይሻለኛል። ማቀው የለም ሽመልስ የሚባል አላውቅም። እንደውም ቁጭ ብዬ አደመጥኩ ካደን አስወጣለሁ። ተረጋጊና ቁጭ በይ። አስወጣለሁ። ተረጋጊና ቁጭ በይ። አልቀመጥም። ተረጋግተሽ ቁጭ በይ። በቤቴ ደግሞ ተቀመጪ ይለኛል እንዴ? አስወጣለሁ። ውጣ ከፈለክ። ተረጋጊና ቁጭ በይ። ማይሆን ስም አትጠይቀኝ። ማይሆን ሰው የለም። ለምንድነው ለመደበቅ የሞከርሻለሽ? እኔ አስወጣለሁ። ለምንድነው ለመደበቅ የሞከርሻለሽ? ተረጋጊና ቁጭ በይ እያልኩሽ ነው። ከቤቴ ውጣ። ተረጋግተሽ ቁጭ በይ። ወዴትም አንወጣም። ከቤቴ ውጣ። ስለ ሽመልስ የምታውቂውን ነገር ትነግሪናለሽ። ተረጋጊና ቁጭ በይ። ተረጋግተሽ ቁጭ በይ። አስወጣለሁ። ውጣ። ተረጋግተሽ ቁጭ በይ እያልኩሽ ነው። ዞርንሽ ውጣ። ከሄድን ግን ወደ ህግ አካል ነው ቀጥታ የምንሄደው። ይዤሽ ነው ቀጥታ ሄድ ስትፈልግ እኔ አይደለም ይዤሽ ነው የምሄደው። ወደ ህግ አካል ይዤሽ እሄዳለሁ። ምን ስለሆንክ? አንቺ የመውሰድ ፈቃድ አለ። ጋዜጠኛ ነኝ ስላልክ? አዎ። የለህም። የምርመራ ጋዜጠኛ ነኝ። አይመለከትም። ውጣ። ከህግ አካላቶች ጋር አብሬ ነው የምሰራው። ስለዚህ ይዤሽ ነው የምሄደው። ዞርሽ ተረጋጊ። ወዴትም አንወጣም። ወዴትም አንወጣም። ከቤቴ ውጣ። ወዴትም አንወጣም። እንግዲህ እንደዚህ አይነት የሚባል ሰው የለም እዚህ ቤት ውስጥ። ስለ ሽመልስ ምንም መረጃ ሳልይዝ ከአንቺ ቤት አልወጣም። የምትነግሪኝ ከሆነ ትነግሪኛለሽ። እንደዚሁ ትውላታለህ። አንተና ካሜራ እንደዚሁ አድፍጠህ ትውላታለህ። እንደዛ የሚባል ሰው ስም አላቅም፣ ሰውም አላቅም እያልኩ ነው። አንድ ስልክ ደውዬ ህግ አካላቶች መጥተው አንቺ እንዲወስዱሽ ማድረግ እችላለሁ። እሱ በጣም ቀላል ነው። ሂድና ከዛ በኋላ ያለውን እንተያያለን። በጣም ቀላል ነው። የምትፈሪው ነገር ሊኖር ይችላል ወይ የሆነ ያስፈራራሽ ሰው ግለሰብ ሊሆን ይችላል። አላውቅም፣ ግን እኔ አልፈራም። አንቺ መረጃውን ስለነገርሽን አንቺ ላይ የሚደርስብሽ ምንም አይነት ነገር የለም። ምክንያቱም ብዙ ነገሮች እያጋጠሙ ነው። ከዚህ በፊት የሚያየናቸው ነገሮች ስላሉ ነው። በመፍራት መረጃ እየደበቁ ነው። ግን በመፍራት መረጃ ከምትደብቂ እውነታውን ነግረሽን ከዛ በኋላ ያለውን ነገር ብናስተካክል ነው የሚሻልሽ፣ ለአንቺም ለእኛም። ስራችንን አታብዥብን። ወዴትም አንወጣም። ዘውደንሽ ወዴትም አንወጣም። ተረጋጊና ቁጭ በይ እኮ ተረጋጊና ቁጭ በይ። አንቺም ተረጋጊና ቁጭ በይ። የምትፈሪው ነገር ካለ እያልኩሽ ነው። የህግ ከለላ እንዲደረግልሽ እናደርጋለን። የሚያስፈራሽ ነገር የሚያስፈራራሽ ግለሰብም ካለ በእግዚአብሔር ይኸውልሽ፣ ሽመልስ በጣም በጥብቅ የሚፈለግ ሰው ነው። ፈልጉና ያዙት። ታዲያ ፈልጉና ያዙት እኮ። እንድንይዘው ደግሞ የአንቺን ትብብር እንፈልጋለን። እኔ ማውቀው ነገር የለም። ዙር ነሽ አወጣጣለው ትነግረኛለች ብለህ መጥተህ ከሆነ እኔ ማውቀው ነገር የለም። አላውቀውም። እንደዛ የሚባል ሰው መረጃ ምንም ማግኘት አትችልም እዚህ ቤት። ለምንድን ነው? ስለምትደብቂ ስለማትነግሪኝ? ስለማላውቅ። ታዲያ ለምን ነው ጎረቤቶችሽ አንቺ እንደምታውቂ የነገሩኝ? ሂድና ደጋግመን እሱንም ከነሱ ጋር አፈላልገህ ሂድና ያዘው። ይኸውልሽ እንዳልኩሽ ነው። አሁንም አንድ ስልክ ነው። ይኸውልሽ ዘውደንሽ ስለ ሽመልስ እያንዳንዱ መረጃዎች አሉኝ። ይገባሻል? አንቺ ደበቅሽው አልደበቅሽው፣ ስለ ሽመልስ ደበቅሽ አልደበቅሽ፣ ሽመልስ የትም አይገባም፣ የትም አያመልጥ። እያንዳንዱ ወንጀሎች አውቃለሁ። ስለ ሽመልስ ምን ሲሰራ እንደነበረ እያንዳንዱ ነገር። ትዝታን ታውቂያታለሽ ደግሞ አይደል? ትዝታ ነገረኛለች እያንዳንዱን ነገር። አንቺ እንደምታውቅሽ የአንቺንም ፎቶ ጭምር ሰጥታኛለች። ይገባሻል አይደል? የአንቺ ፎቶ ሰጥታኛለች። የምትሰሩትን ወንጀል ሽመልስ ሲሰራ የነበራችሁ ወንጀሎች እያንዳንድ ምንም በቃ አንድ ነገር ሳይቀር አውቃለሁ።
መረጃውም አለኝ ከነ ማስረጃ ጨምራለኝ ስለ ሽመልስ። ስለዚህ አንቺ ደበቅሽ አልደበቅሽ ሽመልስ የትም አይገባም። ይህ እንድታውቅ ይፈልጋለሁ። አንቺም ደግሞ እሱ ተባባሪ ስለሆንሽ አንቺም የወንጀሉ ተሳታፊ ነሽ። ስለዚህ እምትሺ ከሆነ ለአንቺም ለወንጀሉም ለጥፋቱም ለምኑም እንዲቀልልሽ ስለ ሽመልስ የምታውቂውን ነገር ንገሪ። በቃክ ይኸውልህ እኔ አላውቀውም ብዬሃለሁ አይደል? አላውቀህም። ዝም ብዬ ነው እየሰማሁህ ያለው። አላውቀውም በቃ። ሲጀመር ወንጀል ምናምን ትላለህ። ስለሱ ኢንፎርሜሽን ካለ የነገሩ ሰዎች ካለ እኔ ጋር እንደሚመጣ የሚያውቁ ሰዎች ካሉ ለምን ከነሱ አሰባስባ አታስይዘው? ይኸውልሽ ከነሱማ በቂ እኔ መረጃና ማስረጃ ማውቀው ሰብስቤያለሁ። እየሰማኝ ነው። ማውቀው ከሆነ እንዲያዝም አልፈልግም፣ ግን አላውቀውም። ስለዚህ እንዲያዝልም ነው የማትፈልጊው? ማውቀው ቢሆን ግን አላውቀውም። እማውቀው ቢሆን እንደዛ አትይዘውልሽ የሚባል ሰው ታውቂዋለሽ። አላውቅም። 100% አላውቅም ሽመልስን ታውቂዋለሽ። አላውቅም። ወንጀሎቹን በጋራ ስለምትሰሩ አንቺም የወንጀሉ ተሳታፊ ስለሆንሽ እሱ ተያዘ ማለት እኔ ወንጀል ሰርቼም አላውቅም። አንቺም አብረሽ እንደምትያዥ ስለሚገባሽ ነው ወንጀል አሁን ሰርቼ ለመደበቅ አላውቅም። እየሞከርሽ ያለሽው። ወንጀል ከእሱ ጋር ተሰርቼም በትብብር አላውቅም። ሰርታችኋል። ብዙ ወንጀሎች ሴቶች ላይ ብዙ ነገሮች ጥፋቶች ያጠፋ ነበረ። ብዙ ነገር ያደርግ ነበረ። ብዙ ትንኮሳዎች ያደርግ ነበረ። ትዝታ የምትባል ግለሰብም እኔ ላስወጣ ነው። ብዙ ነገር አድርጓታል። ከዚህ እኔ በፊት እሷ ላስወጣ እያንዳንዱ ነው። መረጃ ነግራኛለች። እኔ ወዴትም እኔ አልሄድም። እንደዚህ አይነት ወንጀል የሚባል ሽመልስ ሰርቼም ሳትነግሪኝ አላውቅም። ወዴትም አልሄድም። የምታወራው በሙሉ የተሳሳተ ነገር ነው። ምንድን ነው የምታወራው? ወንጀሉን ሰራሽ ሳይሆን የወንጀሉ ተባባሪ ነሽ እኔ እያልኩሽ ነው። እኔ ሰርቼም አላውቅም ወንጀል። ከአቶ ሽመልስ ጋር እሱ ወንጀሎች በሚሰራ ሰዓት አንቺ ነበርሽ ብዙ ትብብር ስታደርጊለት የነበረው። እውነት አደከምከኝ። እኔም ሽመልስን በመፈለግ እየደከምኩ ነው፣ ግን ደግሞ አገኘዋለሁ። የትም ቢገባ አልኩሽ እኮ አንቺ ብትደብቂው አትደብቂው እሱ የትም ሊያመልጥ ቢሞክር የትም ተሸሽጎ አይቀርም። ገባሽ? ማንም ከህግ በታች እንደዛ ከሆነ አይደለም። እኔ ጋር ከህግ ሳመጣ በታች ማግኘት ነው። ትችላለህ ማለት ማንም ነው። ከህግ በላይ አይሆንም። ሁሉም ከህግ በታች እንደሆነ ውቂ። እኔ ጋር ሳመጣ ማግኘት ትችላለህ እሱን። ማን ነው? ማን ነው? ማን ነው? ሽመልስ ነው? ማን ነው? ሽመልስ የሚባል ዛሬ ማን ነው? እሺ ማን ነው ትጠብቃለህ? እያንኳኳ ያለው? ሽመልስ የሚባል እውነት እዚህ ትጠብቃለህ? ማን ነው? እሺ ማን ነው? ማን ነው? አንተ ቁጭ በል። በእኔ ቤት ደግሞ ተነስተህ ልከፍት ማን ነው ነው? እንዴ? ጠብቁ፣ ተዘጋጁ። ማን ነች? ማን ነች? ዝም በያቸው እነዚህ ታያቸው እነዚህ ታያቸው ውዴ። በቃ ይሁን። ማን ነው? እንደዚህ ማን ናት? ቁጭ በይ ቁጭ በይ። ሾ ልጄ ማን ናት? ልጄ ምን ማለት ነው ልጄ ማለት? ልጅ እንደሌለሽ እየነገርሽኝ ነበር አይደል? ብቻሽ እንደምትኖሪ እዚህ ቤት ውስጥ ትዳር የለኝም ልጅ የለኝም ብለሽኛል አይደል? እሷ ምን ታደርጋለች? እነሱን ታያቸው። ገባ ብትይ ይሻልሻል። እሺ ውዴ። ውስጥ ብትቀመጥ አይ ልጄ ተቀመጥ። አይ አይ እሺ እነግርሻለሁ በኋላ እሺ። ይኸውልህ ቤቴን ባትበጠብጥ ይሻላል። እሺ ልጅ የለኝም ትዳር የለኝም ብለሽኝ ነበር አይደል? እሷ ምን ታደርጋለች? ልጄ ናት እኮ ልጅ የለኝም ብለሽኛል። ለምንድን ነው የደበቅሽኝ? ልጅ እንደሌለሽ ጉድ ስለ ላይ ተረጋጊ። የበላሁትን የጠጣሁትን ሁሉንም ስለ ልጄ ሁሉንም መናገር አለብኝ። ማነህ አንተ? ጋዜጠኛ ነኝ። በሱቄን አስይቼሻለሁ አይደል? አይመለከተኝም። ፍቃድ እንዳለኝ እና አስይቼሻለሁ። የምፈልገው እሱን ወዴትም እንጂ ተረጋጊና ቁጭ በይ። ተረጋጊና ቁጭ በይ። ቁጭ በይ ተረጋጊና። አትረበሺ። ቁጭ በይ ተረጋጊና። ይኸውልሽ ዞር ነሽ። እየሰራሽው ያለው ነገር ልክ አይደለም። የፈለግከው መረጃ መደበቅ ያስጠይቅሻል። እሱን ነው እንጂ ስለ እሷ አይመለከትም። ስለ ሌላው ቤት ስላለ ነገር አይመለከትም። እሺ ይኸውልሽ ስለ ሽመልስ የማውቀው ነገር የለም ብለሻል አይደል? የለም ልጅ የለኝም ቤተሰብ የለኝም ብለሽ ልጅሽ መጣች። ስለዚህ ስለ ሽመልስም እየደበቅሽ ነው። ስለ ሌላ አይመለከትማ። ስለምጠይቀኝ ሰው ግን አላቅም ብያለሁ አይደል? ስለ እሷ ምን አገባ? ይመለከተዋል። ይኸውልሽ ስለዚህ ቤት ሌላ ነገር ምንም ነገር እንዳትጠይቀኝ። የምጠይቀኝን ሰው ብቻ አላቅም ብያለሁ። ይገባሃል? ይኸውልሽ ዘውድነሽ ሁሉም ነገር እየደበቅሽ ነው ያልሽው። ልጅ እንደሌለሽ ደበቅሽኝ። በዛ ላይ ለምንድን ነው ወደ ውስጥ የደበቅሻት? መቀመጥ ስላለባት እኮ። ለምንድን ነው የምትደብቂያት? ልጄ የፈለኩትን ነገር ማድረግ እንዳታወራ ነው?
እሱ አይመለከትህም። ሲጀምር ለምንድን ነው ያሽሹ? ቆይ ልጅ የለኝም ቤተሰብ የለኝም እዚህ ቤት ብቻዬን ነው የምኖረው 18 ዓመት ሙሉ ብለሽ ልጅ መታ ደግሞ ልጅ ናት አልሽ። ምን ማለት ነው? ለምን እንደምትደብቂው? አንተ የጠየከኝ የፈለግከው ሰው ያንን ሰው ስለሆነ ያንን ሰው ስለማላቅ እንድትወጣልኝ ነው የምፈልገው። ይገባሃል? ዘውነሽ እኔ መረጃ ሳልይዝና ከአንቺ መረጃ ሳልሰበስብ ወዴትም ንቅንቅ አልልም። መረጃ ደግሞ እኔ ጋር አታገኝማ። ስለዚህ ሰው አልጠይቃት፣ እሷ ተነግረኛለች። ማን ስለሆንክ? ልጅሽ። ምን ስለሆንክ? እኔ ጋዜጠኛ ነኝ፣ ግሩም አያሌው ይባላል። ስለዚህ አትጠይቃትም። እሷን ለምን ደግሞ አልጠይቃት? ምክንያት እንድትጨነቅብኝ አልፈልግም። እሷ በማታውቀው ሰው ይኸውልሽ፣ እኛም ሽመልስን በማጣት እየተጨነቅን ነው። እንጂ ሰማናዶ ትረበሻለች በጣም። ለምን ደግሞ ማለት ችግር አለባት? ትረበሻለች ምን ማለት ነው? ይኸውልህ እኮ እንደዚህ ይሄ ነገር የማትፈልጊ ከሆነ ስርዓት ይኑር። ይሄ ነገር እንዲፈጠር የማትፈልጊ ከሆነ ይኸው በዝግታ እያወራሁሽ ነው። ከቅድም ጀምሮም እየጠየቅኩሽ እየለመንኩሽ ነው። ከመጠየቅም አልፎ ስለ ሽመልስ የምታውቂውን ነገር ንገሪኝ። አላውቅም። አንተ እኔ አስወጣሃለሁ ዛሬ ቀን። ስለ ሽመልስ መረጃ ሳልይዝ ወዴትም አልንቀሳቀስም እያልኩሽ ነው። ወዴትም አልሄድም ስለሱ መረጃ ሳስጭኝ በቃ ወዴትም አልንቀሳቀስም። ገባሻል አይደል? ተቀመጭ አላልኩሽም? ነይ ቁጭ በይ እስኪ ሚጣኔ። ወዲሽ ነው ያላቃቸው እነዚህ ሰዎች። አባቷ ማን ነው? የእሱ አባት ማን ነው? አባቷ ማን ነው? አባት እየጠየከኝ ነው? አዎ መጠየቅ አልችልም? አትችልም። አባትሽ ማን ነው? ሚጣ ነይ ቁጭ በይ። ነይ እዚህ ጋር ቁጭ በይ። እኔ እሷን ነው የምጠይቃት። ከአንቺ ጋር ጨርሻለሁ ወሬ። መረጃ ሰጪኝ ስላልቻልሽ ምንም ከአንቺ ጋር አላወራም። ማን ነው አባትሽ? አባቴ ብዙ ማለት አባት አለኝ። ብዙ ማለት ጎሽ ልጅ ምን እንደደብቅ ነገርሻት ነው? ደብቂ ያልሻት ነው እሷንም? እኔ ልጄን ያስኳት ከልጅሽ ጋር በሰላም መኖር አትፈልጊም? እፈልጋለሁ። ስለዚህ በሰላም መኖር የምትፈልጉ ከሆነ ትክክለኛውን መረጃ ስጪኝ። ስለሽመልስ የምትሉ ከሆነ ግን ሁለታችሁንም አስገባለሁ። አትችልም። እችላለሁ። አትችልም። ልጄ ትረበሻለች። ጤነኛ ነች አይደለ? አይ ትንሽ ማለት መረጃ ከፈለግ ጠይቃት። የምታውቀው ነገር የለም። አይ አኳኋና ልክ አይደለም። ቆይ ምንድን ነው የሆነችው ነገር አለ? ያማታል። ምንድን ነው የሚያማት? ምንድን ነው ብዬ ልንገር? ስለ ልጅ ያማታል ብዬ ሙሉ እንትን እንድሰጥ ትፈልጋለህ? አዎ እኛም ምንረዳሽ ከሆነ እንረዳሻለን። እሺ ወሰድ መለስ ያደርጋታል ማለት የአእምሮ ህመም ነው። እንዴት ሊከሰት ቻለ? እንግዲህ ፈጣሪ አይደለሁም እኔ። ማለት ስትወለድ ጀምሮ ነው ወይስ በጊዜያት ሂደት የመጣ ነው? ከጊዜ በኋላ የመጣ። ምን ይዘህ መጣ? ስመጣ ይኸውልሽ ሚጣዬ ተረጋጊ እሺ። ያው ስለ አባትሽ ለመጠየቅ ነው የመጣሁት። እሺ አባት አለኝ እንዴ? አዎ አባት አለሽ። ማን ነው አባት? አቁም እንደዛ አይነት ጥያቄ ታቆማለህ። አቁም። ተረጋግተሽ ቁጭ በይ። እንደዛ አይነት ጥያቄ አትጠይቃት። ተረጋጊና ቁጭ በይ። እንደዛ አይነት ጥያቄ አትጠይቃት። ይኸውልሽ ምንም መጥፎ ነገር አይደለም የጠየቅኳት ያለሁት። ከምታውቀውን ነገር ትነግረናለች። በምናግባባበት መንገድ አግባብተን እያንዳንዱ ነገር እንጠይቃታለን። አባትሽን ታውቂዋለሽ? የሆነ ሰው ታውቂያለሽ? ሽመልስ የሚባል እዚህ የሚመጣ አላውቅም። የሆነ ሰው ብዙ ጊዜ ይመላለሳል። እናትሽ ጋር ይመጣል። ከእናትሽ ጋር ተጫውቶ ይሄዳል። ሌላ አባት እኮ አለ። ይመጣል እዚህ። ሰሞኑን መጥቶ ነበረ። አይ አይመጣም። ቆይቷል አይደል ከመጣ? ስለ ሽመልስ ነው የነገረችኝ ያለችው። ሽመልስ የሚባል እዚህ የለም ነው፣ ስሙ ሌላ ነው። እሺ አባቷ ማን ነው? የሷ አባቷ ማን ነው? የሷ ነው ብቻሽን የወለድሻት? አባቷ ማን ነው እያልኩሽ ነው ዘውድነሽ። ቀልድ አይደለም የያዝ ነው። አታውቀውም እሷ። ለምን አታውቀውም? አታውቀውም እኮ እንዴት አታውቀውም? በልጅነቷ ጠፍቶ ነው? ምን ሆኖ ነው? ሞቷል? በህይወት የለም? ብዙ አለ እኮ ብዙ አለ። እዚህ አለ፣ እዛ አለ። ብስኩት ይገዛል፣ ኬክ ይገዛልኝ። ብጠይቃት እንደሱ ነው የምትመልስልህ። ምክንያቱም ጎረቤቱም ሰላም የምንለውም ሰው ስለሚገዛላት ሁሉም እሱ አባቷን እንደምትነግረን እኮ። የት ሄዶ ነው አባቷ? የት ነው ያለው? ተለያይተናል። ምን ያህል ጊዜ ሆናችሁ ከተለያያችሁ? በጣም ቆየን እኮ። ምን ያህል ጊዜ? እሷ ስንት ዓመት ሆነ? እንደወለድኳት ነው ትቶ ሄዳ። በምን ምክንያት?
በቃ ተጨቃጨቅን ሄደ። ያለበትን ቦታ ታውቂያለሽ? አላውቅም። ሽመልስ ነው አባቷ? አይደለም ሽመልስ የሚባል አላውቅም እያልኩ ሽመልስ ነው ወይ አባቷ? ምን አይነት ጥያቄ ነው? ነው አንቺ ጋር ስሙን ቀይሮ መጥቶ ነው? ማውቀው ነገር የለም። ስሙን ቀይሮ ነው ወይስ በሌላ ስም ነው? ባውቅ ኖሮ እስካሁን እንደዚህ አላደርቅህም ነበር፣ ነግርህ ነበር። እባክህን እሺ፣ አንቺ ይረበሻል። እባክህ ተረጋጊ። ይኸውልሽ አንዳንድ ነገሮች እኔ ከእናትሽ ለማወቅ ፈልጌ ነው። እሺ መረጃ እንጂ ምንም እኮ ነገር የለም። ምንድን ነው የምትፈልጊው? ኬክ ነው እናመጣልሻለን አለ። እሺ ብስኩት ነው የምትፈልጊው? ይዘውልሽ ይመጣሉ። ግን የምፈልጋትን ነገር መረጃ ትነግሪኛለሽ። እሺ የምጠይቅሽን ትነግሪኛለሽ። ተረጋጊ። ነቁጥ የምፈልገው የሆነሽ ጥያቄ ጠይቅሻለሁ። እሷን ጥያቄ በመለስሽልኝ ቁጥር ብስኩት ይመጣል። የሆነ ሰውዬ እዚህ የሚመላለስ በደንብ የምታውቂው ሰውዬ የለም? ሌሎች ብዙ አባቶች አሉኝ አልሽኝ፣ ግን በጣም በጣም የምትወጂው የሚቀርብሽ አባትሽ የለም? አለ የሚመጣል እኮ ግን አላውቅም። ስሙን አታውቅም፣ ግን የሚመላለስ ሰውዬ አለ አይደል? ብዙ ጊዜ ወንዶች አይመላለሱም እዚህ ቤት ብለሻል አይደል? ያው ልጅ የተናገረች ነው። ምንም ያህል ታማሚ ነሽ ጤነኛ አይደለችም ብትይም ያው እያንዳንዱን ነገር የተናገረች ነው። ሰፈርተኛ ሰላም ሊል ጎራ ካለም እሷ ጋር ወንዶች መጥተው አያውቁም እዚህ ቤት። ወንዶች አይመጡም ብለሽኛል። ሰላም ለማለት ሳይሆን ወንዶች እዚህ ቤት መጥተው አያውቁም ብለሽኛል። ቅድም ወንድ አያውቅም እዚህ ቤት መጥቶ ልጅ የተናገረች። ኧረ ሰላም ሊል ጎራ ያለው በሙሉ ለእሷ እንደዛ ነው። በጣም ረጅም ጊዜ የሚመላለስ ሰው አለ። ምንም መረጃ እንዳትጠብቅ። እሷ ምንም የምታውቀው ነገር የለም። ጤነኛ አይደለችም ታማሚ ነች ብትይም ይመጣል እኮ በኋላ አየሁ እንደዚህ ነው የምትለው። ከፈለገች አሁን ይመጣል ትላለች። እንደዚህ ነው የምትነግር። በቃ እኮ ይኸውልሽ ዘውድ ነሽ። ወንድ የሚባል እዚህ ቤት መጥቶ አያውቅም። ጎረቤትም ይሁን ምንም ይሁን ወንድ የሚባል እዚህ ቤት አያገባም አልሽኝ አይደል? ያለ ሰው ይኖራል እኮ መጀመሪያ ላይ የመለስሽልኝ መልስ ያ አልነበረም። አትጩ። አሁን ኬክ እገዛልሻለሁ እኮ ጥያቄዎቹን ተመልሽልኝና ከዛ እገዛልሻለሁ ኬኮቹ። የሚመጣ ሰው እያለ አይደል እዚህ ብዙ ጊዜ? ምንድን ነው የሚያደርገው እዚህ ሲመጣ? ምን ያደርጋል እዚህ መጥቶ? መድኃኒት ይሰጠኛል እኮ። መድኃኒት? ምን አይነት መድኃኒት? እሱም ይሰጠኛል፣ እማዬም ይሰጡኝ፣ ሁለቱም ይሰጡኝ። መድኃኒት ለምን ነው የምትሰጧት? ለሁለት የምትሰጧት? ትንሽ ወሰድ መለስ ያደርጋታል ብያለሁ አይደለ? ያለ መድኃኒት እንዴት ነው ማረጋት? እኮ መድኃኒት ይሰጡኛል አልሽ። ይሰጡኝ ነው ያልፈልግም፣ ግን እነሱ በግድ ነው። ለእንደው በግድም ሰጣት። ቆይ ምንድነው ያረጋችሁት? ልጄ ለአንቺ ብዬ እኮ ነው ታውቂያለሽ። ምንድነው ያረጋችሁት ያላችኋት? ቆይ እሷን ለምንድነው እንደዚህ የምታረጓት? መውሰድ ስላለባት መድኃኒት እኮ በግዴታ ለምንድነው በግዴታ ነው የሚሰጡኝ? አግታችኋት ነው? ስለ ልጄ ጤናኛ መሆን ስለ ጤናዋ እኔ እናቷ ነው የሚመለከተኝ። ሌላ ሰውም አለ እየመጣ የሚሰጠኝ እያለች ነው። ከሽመልስ ጋር አግታችኋት ነው? ልጅ አግታችኋት ነው ወይ? እንዴት ነው የምትታገተው? ልጄ እንዴት ነው የምትታገተው? መድኃኒት በግዴታ እየሰጡኝ ነው። ለሁለት ሆነው እና መድኃኒት ልጅ ካልወሰደ እንዴት ነው የሚሰጠው? ልጅ መድኃኒት እምቢ ሲል እንዴት ነው የሚሰጠው? ለሁለት እያስገደዱ ነው የሚሰጡኝ ብላለች። ለሁለት ሆነው የሚያስገድዱ ነው የሚሰጡኝ። ያውልህ ሁሌ ነው እያስገደዱ የሚሰጡሽ? ዶክተሯና እኔ ሌላም እንዳለው እኮ እሱ ነው አይደል? እንጂ ልክ አይደለም። ዶክተሩ ሌላ ነች እኮ እሱ ሌላ ነው እኮ። እሱም እኮ ዶክተር እኮ ነው። እሷ ልካው እኮ ነው የሚመጣው። ምን ሽመልስ ዶክተር ነው? እዛ ሐኪም ቤት ያለው እሱ አይደለም። እሱ እዛው ነው የሚሰራው እነሱ ጋር። ልጅ እኔ አላየሁትም እኮ እዛ ግን እኮ አሳይሻለሁ። እሺ እንድትደብቅ እየሞከርሽ ነው አይደለ? እውነታውን እየነገረች ነው። እሷ ምንም ያህል ታማሚ ብትሆንም ይኸውልሽ ታውቃለች እያንዳንዱን ነገር አይተዋለች። ግን በደንብ ስለማታውቅ ነው ይምታታባታል። ለምንድን ነው የምትለው? ቆይ ስሚኝ፣ ይኸውልህ ሽመልስ ቢባል አለ የለም ጠይቃት ትመልስልሃለች። ስሙ ላታውቅ ትችላለች። እኔም እንደዛ የሚባል ስም አላውቅም። ይኸውልሽ ዘውድ ነሽ፣ ሽመልስ ማለት በጣም የሚፈለግ ሰው። ሽመልስ የኔ አባት፣ እኔ በጣም ከረጅም ጊዜ ጀምሮ ስፈልገው የነበረ ግለሰብ። አንተ አባት አለ? አዎ፣ ሽመልስ ማለት የኔ አባት። ትዝታ ከምትባል ግለሰብ ብዙ አደጋዎችን አድርሶባት ደፍሯት
ከእሷ ነው የተወለድኩት። ለረጅም ዓመታት እንግዲህ ቤተሰቤን አላውቅም፣ እናቴን አላውቅም፣ አባቴን አላውቅም። አባቴ በህይወት ይኖር አይኖር አላውቅም። የኔን አንዱ ትወስዳለህ፣ አንዱን አባት ትወስዳለህ። ሰጫልሻ ማይ ብዙ ስቃዮችን ብዙ መከራዎችን አሳልፈል። የምትረጂኝ ከሆነ እኔን መርዳት ካሰብሽ ሽመልስ የት እንዳለ ነገር። ሽመልስ ወላጅ አባቴ እናቴ ላይ ብዙ በደል አድርሶባታል። አንደኛ ላደረሰባት በደል የሚገባውን እርምጃ መወሰድ አለበት፣ የሚገባውን ፍርድ ማግኘት አለበት። በዛ ላይ ደግሞ ትክክለኛ አባቴ ስለሆነ አባቴን ማግኘት አለብኝ። ብዙ ያልተነገሩኝ ታሪኮች አሉ። ስለ ልጅነት ያላቅም ብዙ ማላቃቸው ህይወቶች አሉ። እንዴት ተወለድኩ? ትዝታንማውን በቅርብ ነው፣ ወር አይሆንም ካገኘኋት። እናቴን አላቃትም ነበር፣ ወር አይሆንም ካገኘኋት። ብዙ መከሮችን ያሳልፋለች። በእሱ የተነሳ ብዙ ነገር ውስጥ ገብታለች። አንደኛ ከእሷ ጋር የተለያየንበት አንደኛው ምክንያት የእሱ ስራ ነው። ለረጅም ዓመት ያለ አባት እንድዳድግ የተደረግኩበት ምክንያት በእሱ የተነሳ ነው። ሽመልስ በሰራው ስራ ነው። አሁን ላይም ብዙ ሴቶች እንደሚያሰቃይ አውቃለሁ። ብዙ ሴቶች ላይም እንደዚህ አይነት ብዙ ጉዳቶችን እናቴ ላይ ያደረሰባትን አይነት ጉዳቶች እንዳደረሰ አውቃለሁ። ብዙ ቤተሰቦች በእሱ ተማረዋል። እንደውም በካሜራ ማስቀረጥ ያልቻልኳቸው ብዙ ነገሮች ነበሩ። ብዙ ቤተሰቦች ገብቼ የብዙ ቤተሰቦችን እንባ አይቻለሁ። በእሱ የተነሳ የደረሰባቸው ሰዎች አሉ። ብዙ ህይወታቸው የተበላሸ ሰዎች አሉ። እና እባክሽ ዘውድነሽ ምናልባት ተባባሪው ልትሆኚ ትችያለሽ፣ አላቅም። ብቻ ግን ከአንቺ ጋር ብዙ ጊዜ እንደሚታይ አውቃለሁ። ከአንቺ ቤት እንደሚመላለስ አውቃለሁ። እሷ ጋር እንደሚመጣ አውቃለሁ። የኔን አባት ነው አባት አለሽ? ትክክለኛ አባት ሜጣ መድኃኒት የሚሰጠኝ እና ዘውድነሽ እባክሽ ንገሪኝ። ሽመልስ ያለበትን ቦታ ጠቁሚ። አልወስድብሽም። ውሰደው። አዎ ውሰደው። አትወጂውም? የሰጠኝ ስለሆነ ውሰደው። እና እባክሽ ዘውድነሽ ሽመልስ ያለበትን ቦታ ጠቁሚ። ብዙ ያልተመለሱኝ ጥያቄዎች አሉ። እነሱን ጥያቄዎች እንዲመልስልኝ ላድርግ፣ የሚገባውን የሚያገኝ እና እባክሽ ዘውድነሽ ተባበሪ። ወንጀልም አብራችሁ ሰርታችሁም ቢሆን አላቅም። ለምንድን ታደርግሹ? ብዙ ነገርም ኖሮ ይሆን አላቅም። ብቻ ግን ንገሪኝ እባክሽ ዘውድነሽ። አታስለቅሳት። አይዞሽ፣ አታልቅስ። እያለቀሰች ነው። አይዞሽ እባክሽ ዘውድነሽ። ደግሞ እንደምታውቂው እርግጠኛ ነኝ፣ በጣም እርግጠኛ ነኝ ሽመልስ እንደምታውቂው። ደብቂ ብሎሽም ከሆነ አይጠቅምሽም። ምክንያቱም ልጅ አለኝ እሷ ልጄ ናት ብለሻል አይደል? ልጅሽ ማሳደግ አለብሽ። ልጅሽ እንድታሳድጊ ደግሞ እሱን አሳልፈሽ ስጭ። አይ አልነግራችሁ የምትይ ከሆነ ልጅሽ ያለ እናትም ያለ አባት የምታደርግብሽ፣ ማንም ዞር ብሎ የሚያይልሽ የለም። ልጅሽ ያለ እናት ልታደርግ ነው። አንቺ ወደ እስር ቤት ከሄድሽ ልጅሽ እናት አልባ ነው የምታደርገው። እንደዚህ ህመምተኛ ሆና ደግሞ ቢያንስ አንድ ቤተሰብ አብራት መኖር አለ እና እባክሽ ዘውድነሽ እያንዳንዱን ነገር የምታውቂውን ስለ ሽመልስ ንገሪው። የምታውቂውን ነገር ንገሪኝ። ልጄ ተነሽ፣ ግቢ። የት ግቢ? ወደ ውስጥ። ለምን እንደምትገባው እሷ መስማት እኔ ላውራ አይደል? እሷ ትግባ። እየነገርኩ ነው። ልጅ ናት። ግቢ ልጄ፣ እባክሽን። እናትሽን አሳሚ። ግቢ ልጄ። ወይ ተረጋጊ። እንደዚህ በጩኸት አይደለም። እኔ እና እሷ እንግባባለን። ግቢ ልጄ። አልገባም። እዛ ጋር ሁኚ። እዚህ ነው መሆኑ። እኔ ፎቶን እናሳለን